ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል አንቺ ኢትዮጵያና መልካም መትባል የለፈለሽ መልካም መትባል አመት እስከ አመት መልካም መትባል ይምላ ጓዳሽ መልካም መትባል አንተ ኢትዮጵያ አባ መልካም መትባል እሺ በለህ መልካም መትባል ሰው እንዳታይ መልካም መትባል እንዳይጎልህ መልካም መትባል ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል ጀግናዋ እህቴ መልካም መትባል እናቷ ልጄ መልካም መትባል አብረሽ ቆየልን መልካም መትባል ወለጅ ከበጄ መልካም መትባል ወንድም ያንበሳ መልካም መትባል አባቱ ልጄ መልካም መትባል ክፉ ያሳየህ መልካም መትባል ደጋጎን እንጂ መልካም መትባል ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል ቤት ለሌሎት ለራቁት በአካል በያሉበት መልካም መትባል ከዓለም ይለየን ከማንም ዜጋ የሚያሳምመን ልክ እንዳለንጋ ተኩስ አትሞ የማይዘነጋ የአገር ፍቅር ነው የነፍሶች ዋጋ የአገር ፍቅር ነው የነፍሶች ዋጋ በኢየሩሳሌም ደሞም በመካ እኛን አክብሮ እኛ ሲመካ ያለበለናል መስከረ አፍሪካ ተቀበለናል መስከረ አፍሪካ እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን 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 የሰላም አገር ያደርግልን የፍቅር ዘመን ይሁንልን እንዳይለየን 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 እንኳን ለ2017 ዓመተ ምህረት የፋሲካ በዓል አደረሳችሁ ተመልካቾቻችን። የተከታተላችሁ የምትገኙት ከሀገሬ ቴሌቪዥን ልዩ የበዓል መሰናዷችንን ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የትንሳኤ በዓልን ከተማሪዎች ጋር እያከበርን እንገኛለን። እዚህ የምትመለከቷቸው ተማሪዎች እንግዲህ ዩኒቨርሲቲ ውስጥ ከሚከታተሉት ትምህርት ባለፈ በዩኒቨርሲቲ ውስጥ የኪነ ጥበብ ስራዎችን በመስራት ይታወቃሉ። ብራናዎች አላችሁ። ከነሱ ጋር እንግዲህ የተለያዩ ጨዋታዎችን እያደረግን አብረናችሁ የምንቆይ ይሆናል። የዩኒቨርሲቲ ህይወትና በዓል ምን ይመስላል የሚለውን እናያለን። ዛሬ እንዳቅማችን እንግዲህ ቡናው አለ፣ ዳቦ፣ የተለያዩ ነገሮችም ወደ በኋላ ይመጣሉ ብለን እንጠብቃለን። ግቢ ውስጥ ይዘው ነው መተናል። በዓልን በዓል የሚመስል ነው። ሞቅ ደመቅ ያለ ቆይታ ይኖረናል። በተለያየ ኪነ ጥበብ ዝግጅቶችም የታጀበ ልዩ መሰናዶ ነው እንግዲህ የሚኖረንና እንግዲህ እየተዝናናን አብራችሁ እንድትቆዩ ነው እንግዲህ ተመልካቾቻችንን የምንጋብዘው። አዎ እስኪ አንዳንድ ጥያቄዎችን እንጠያየቃለን። እንደው ለመጀመሪያ ያህል የትንሳኤ በዓል ላይ እንደመገኘታችን የዩኒቨርሲቲ ህይወትና በዓል ምን ይመስላል ከሚለው እንነሳ። በዓል እንዴት ነው የምታሳልፉት? አንደኛ ዓመት ሊኖር ይችላል፣ አምስተኛ ዓመት ተማሪም ሊኖር ይችላል። እስከዛሬ በዓልን እንዴት አሳልፋችሁ ከሚለው እንነሳ። የአብስራ እባላለሁ። የሶስተኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። ያው በዓል ለሁሉም ሰው የተለያየ ቫይብ አለው እና
አብዛኛው ጊዜ እስካሁን በነበርኩበት ቆይታ ቤቴ ነው ማሳልፈው። ከልጅነቴም ጀምሮ የመጣ ልምድ ይሁን አላውቅም ቤት ነው ማሳለፍ የምወደው። ከቤት አልወጣም የበዓል ቀን ግቢ ውስጥ አሳልፌ አላውቅም በዓል። እንዴት ነው ግን አሁን እኛም ተማሪ እያለን በተለይ ቤት የሚሄድ ሰው ሲመለስ ባዶ እጁን አይመለስም ይባላል። አዎ እንዴት ነው? ያው ሁለት ነን ዶርም ውስጥ ያው አብዛኛው ጊዜ ቤት ስለሚመጣ እኔ ወደዚህ ይዤ መምጣት እንትኑ የለኝም። ግን እንደ ብራና ግን ከሳምንት በኋላ ለዳግማዊ ትንሳኤ ምናምን ጌት ቱጌዘር እናዘጋጃለን። የአክፋይ ፕሮግራም እዛ ላይ ሁላችንም ያለን ዘን መተን አብረን ተካፍለን በልተን አብረን ትንሳኤን ዳግማዊ ትንሳኤን እናከብራለን። ያን ያለን ባህል ግቢ ውስጥ የሚያከብራለ ከመሃላችሁ? በተለይም እኔ ተማሪ በነበርኩበት ጊዜ የኔን ማንሳት ይችላል። በተለይም ለሊት ቤተክርስቲያን ደርሰን እንመለሳለን። ከዛ በኋላ ግቢ ውስጥ ያለ ምግብ የዛን ቀን ምግብ እንደው አይቶ የሚያውቅ ለየት ይላል ይመስለኛል። ብፌ ነው የሚደረደረው ብዙ ጊዜ ስጋ ዜርፎር እንግዲህ ያው ሐሙስ ማክሰኞና ቅዳሜ አይደለ ያለው። ብዙ ጊዜ ደግሞ ሐሙስና ቅዳሜ ነው ያለው። ለበዓል ግን ሲሆን ከቁርስ ጀምሮ ቁርስ፣ ምሳ፣ ራት እንግዲህ እኔም አብዛኛው ጊዜ ቤተሰብ ጋር ነው ማሳለፈው። ግን እዚህ በዓልን ዩኒቨርሲቲ ውስጥ ባሳለፍኩባቸው ጊዜያት ደግሞ የተለየ የበዓል ድባብ አለው ግቢ ውስጥ። በተለይ ካፌ አካባቢ 2-3 አይነትም እንዲሁ ይዘጋጅ ነበርና በደንብ እንግዲህ ሳምንት እንጠቀም የነበረውን ስጋ በአንድ ቀን ነበር የምንጠቀመው ለበዓል። እና ግቢ የሚያሳልፍ እንዴት ነው የምታሳልፉት ግቢ? እሺ ስሜ ጹብ ጥላውን ይባላል። ሶሻል ሚዲያ ስሜ ጹባዊት 5ኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። በዓል ግቢ ውስጥ በጣም ደስ ይላል። አሳልፋችሁ ማታውቁ ከሆነ ብዙ ሰው አሳልፎ የሚያውቅ ይመስለኛል። በዓልን በጣም ነው ያመለጣችሁ። በጣም እናዝናለን። በዓል በጣም ያጓጓል ነገርና ፍሬሽ ስንገባ እኔ 5ኛ ዓመት ተማሪ ነኝ ግን ፍሬሽ እያለን ፍሬሽ ስንገባ ካጓጉኝ ነገሮች መካከል አንዱ የበዓል ወጥ ነበርና በጣም ብዙ ነገር ስለሚወራ የበዓል ላይ ኖሬ ምናምን ባየው ትል ነበርና መስቀልን አልነበረም ወጥ። ከዛ ለገና ቤት ሄድ እንዳጋጣሚ ከዛ ለፋሲካ ነበር የነበረኝ አጋጣሚ። ፋሲካ መጣን እና ሌሊት እንዳልከው ሌሊት ይበላል አንድ ወጥና እንቁላል ይበላል እና እሱም አምልጧቸዋል ያዘንኩ። ከዛ ምሳ ሰዓት ቡፌ ነው የሚዘጋጀው እና ጥብስ ይኖራል። በጣም የሚያጓጓ በዓል ነው የምናከብረው። እና እኔ ከዛ ውስጥ ካለኝ ገጠመኝ አንዱ ፋሲካ በዓል እዚህ ለማክበር አስቤ ቀርቼ ከዛ ሌሊቱን ስጠብቃቸው አድሬ አለፉኝ ነገር ማለት ነው ቤተክርስቲያን የሄዱት ሰዎች። ከዛ ሌሊቱን ስላልተኛው ምሳ ሰዓት ተኝቼ ያለፈኝና በጣም ነበር ያዘንኩት። ግን የግቢው በዓል ቫይብ ይሄን ይመስላል። ተማሪና ምግብ ግን እንዴት ነው? በተለይም በተማሪነት ጊዜ ካፌ የምንመገብ እኔ በነገራችን ላይ 5 ዓመት ሙሉ ካፌ ነው የተመገብኩትና የምናገኘውን ብር ግን ከሌላው ነገር ባሻገር ምግብ ላይ ነው የምናውለውና እንዴት ናችሁ እዛ ላይ? በተለይ በዓል ሲሆን ደግሞ ያለ ነገር እንግዲህ የክት ልብስ እንደሚለበሰው ሁሉ የተቀመጠ ገንዘብ ካለም እሱ ይወጣል ብዬ አስባለሁ። ከዛ ጋር የተገናኘ ነገር ገጠመኛላችሁ ትኖራላችሁ ብዬ ስለማስብ ብዙ ጊዜ ሁላችሁም ታውቃላችሁ አይደል? ይርበናል። የማይረባው አለ የለም እንትን ነው የሆነ ቤት የለመርነው ይሁን ምን ይሁን አላውቅም፣ ብቻ እዚህ አይቀመጥም፣ ጭራሽ ወዳችን ውስጥ አይቀመጥም። በቃ ጠገብን ብለን ምናምን 3 እንበላለን እኮ ግን ቤት 2 ነው የምንበላው። አንዴም ልንበላ እንችላለን። የቤቱ ይቀመጣል። እዚህ ሲሆን ግን በቃ ምን እንደሆነ አላውቅም። አዱን ብቻ በጣም ይርበናል እና ለአሳይመንት ቢኖር ራሱ ለምግብ ነው የምንውለው። አንዳንዴ እንዘላለን። አትዋሹ፣ ውስጣችሁ ይኖራል እና ከባድ ነው ምግብ ላይ ማለት የዩኒቨርሲቲው እንትን ተማሪ እንትን ምናምን ካላችሁ እዚህ ውስጥ ምንድነው የሚባለው የተማሪ ህብረት አላችሁ እናውቃለን። ለፕሬዝዳንቱ በዚሁ አጋጣሚ እንትን እንድትሉ ምንድነው ግን ያመጣው ረሃቡን? ጭንቀት ነው እንግዲህ በተለይ 1ኛ ዓመት 2ኛ ዓመት ሲሆን ትምህርት ጥናት አለ እና ከሱ አኳያ ነው። ምንድነው ረሃቡን ያመጣው? አንደኛ እሱ ነው እንትን ቴንሽን በጣም አሁን እሱ ራሱ ፈተና ሰሞን ደግሞ በጣም ነው የሚረበው። በጣም ፈተና ሰሞን እውነት ያው ትረዳናለህ ብዬ አስባለሁ። እናንተም በዛው ስለተለፋችሁ ፈተና ሰሞን ደግሞ በጣም ይብሳል ምናምን እና አላቅም ብቻ ግን የሆነ ደስ የሚል ነገር አለው አይደለ?
ምንድነው ራብ ፍቅር ይጨምራል በመሃላችን። ሁሉም የየራሱን ያወጣል ምናምን ማለት የሆነ ስንናገረው የሆነ ሊደብር ይችላል፣ ግን ራብ ምናምን የቃላት አጠቃቀሜን ሶሪ፣ ግን ፍቅር ይጨምራል። የሆነ ሁሉም የየራሱን ያወጣል ምናምን በቃ የሆነ ደስ የሚል ነገር አለውና ያ ነገር አለ። ለበዓል በነገራችሁ ላይ እንትን ቤቱ ቅርብ ሆኖ የበዓል ጊዜ የሚሰራው ምግብ አሪፍ ነው። እዚህ ማለት ሌላ ጊዜ ዜርፎር እንደሚባለው ምናምን 3 ምናምን ነበር ጣል የሚደረግልን የበዓል ዕለት ሲሆን ዜርፎር የተባለው ራሱ ለዛ ነው። ለዛ ነው 3 እንደዚህ 3 ማዕዘን ስለሆነ በቃ 4 ከደረሰው ዛሬ 4 ነጥብ ደስ ይላል። ፍቅር አለ በተማሪው ማለት ምናምን ይሄ ደስ ይላል። ይሄ ግን ቴንሽን ፕላስ ቴንሽን መንገድ ላይ ፕሬዘንቴሽን የሚባል ነገር አለ እንደ እሱ ነገር አሁን ያስወራናል፣ በጣም ያስወራናል። ዝም ብሎ በቃ መንገድ ላይ እያለ ሄዳለ። ከሩቅ ስናየው በጣም ውስጡ ብዙ ነገር ነው የሚያወራው። ቋንቋው ምትፈጥራለ የራስ ቋንቋ ይፈጠራል ምናምን። ይሄ የወፍ ቋንቋ ምናምን ከዛ ነው የመጣው የሚመስለኝ። እንዴት ነው ግን የካፌ ገጠመኞች በብዛት ይነሳሉ? ለምሳሌ እኔ አንድ ማስታወሰው በጣም ፌመስ የሆነ ይመስለኛል። ይሄ ምግብ ፍሬሽ ተማሪ ምግብ ተቀብሎ ሊመገብ ሲሄድ እዛ ጋር ቅቤ ያስደርግሉትና ምግብ የሚቀበሉት ጋር ተቀብለው ይደፉበታል አይነት ነገርና እንደዚህ አይነት ብዙ ነገሮች ይኖራሉ ብዬ አስባለሁ። በተለይ ደግሞ ቴንሽን የሚባለው ነገር ካለ ብዙ ነገር ይኖራልና እንዲህ የገጠማችሁ ትሪውን ሁሉ ወደ ቤት ይዞ ይሄዳል። በእኛ ግን ወደ ዶርም ትሪውን የሚቀመጥበት ቦታ ትቶ ይዞ ይሄዳል። እንደዛ ይሆናል። በተለይ የበዓላት ሰሞን ደግሞ ፈተና እንደዛ ይደራረባል አይደል? እንዴት ነው አሁን ሰሞኑ በጣም በፈተና ውጥረት መሀል እንዳለፋችሁ ነው? ብዙ ጊዜ ካስተዋላችሁ ፍሬሽ ወይም ሰከንዲር ላይ የካፌ ምግብ የሚበላ ሰው ብዙ ጊዜ ይወፍራል። ከዛ ከሰርዲር በኋላ ነው እየከሰን ትምህርቱም ያደቀቀን የምንመጣውና የፈተና ሰሞን ነው። አይ ቲንክ ሰከንዲር ላይ መሰለኝ አላስታውስም። በእርግጥ ፍሬሽ ላይ ያለው ስቄ ነበር። ሰው ላይ የሆነ ሰው ትሪውንም ኩባያውንም ይዞት ወጥቶ ተሳሳቀንና አይ ቲንክ በአመቱ እንደዚህ ፋይናል ላይ የበላንበትን ምግብ ከጓደኛዬ ጋር በላን፣ ጨረስን፣ ተነስተን የሚሰጠው ጋር ሳህኑን ሰጥቼ ኩባያውን ይዤ ወጣሁ። ከዛ ላይ መታጠቢያው ጋር ስደርስ ነው ልጅ ልታጠብ ስል ኩባያው ይዣለሁ። መመለስም አልፈለግንም። ኩባያው ስቲል አለበት፣ እሱን ጠጣበት ማስታወሻ ነው። እንደውም በሶ እንዴት ነው በሶ ስትይ አስታወስኝ። ብዙ ሰው በሶ ይዞ ይመጣል። በተለይ አሁን ሙሴ የደጋ ሰውም ስለሆነ በሶ ላይ የመላመድ ነገሩ እንዳለ ይሰማል። እንደዛ ነው። እንደውም አንድ ገጠመኝ አለ። ዶርም አካባቢ ልጁ በሶ ይዞ መጣና ልክ ሁሌ ሽታለው አይደል? ይሸታልና ልክ በሶ መምታት ሲጀምር የብሎኩ ተማሪዎች በሙሉ ይመጡና በሶ ስጠን ይሉታል። ከዛ በጣም ተማረረ ልጁ። በቃ ማካፈልም አልፈለገም። ከሆነ ጊዜ በኋላ ምን አደረገ? ቴንሽን ቦክስ ውስጥ ገባና እንዳይሰማበት ሽታም እንዳይፈጥር ቀስ ብሎ እንደ ጽናጽን እያለ መበጥበጥ ጀመረና እንዲህ አይነት ገጠመኞች ነበሩ። እንዴት ነበር እናንተ? ምንድነው ይዛችሁት የምትመጡት? ዳቦ ቆሎ ይዘን እንመጣለን፣ ኩኪስ፣ እንደዚህ አይነት ነገሮች አሉ። ከበሶም ውጪ ማርማራታ፣ ለውዝ፣ እነዚህ እንግዲህ የተለመዱ ናቸው በዩኒቨርሲቲ ተማሪዎች ሎከር ሩም ውስጥና እናንተ ጋርስ? ያው ስሜ አዶናይ ሰለሞን እባላለሁ። የብራና ባልና የኮረንቲና የመቀመሪያ መስኮት ምህንድስና ወይንም የኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ። ያው እኔ ገጠመኝ ኩኪስ ላይ ነው። እናንተ በሱ አላችሁ፣ እኔ ደግሞ ኩኪስ ልበልና እንዳጋጣሚ ሆኖ አንዴ እንዲሁ ስናጠና ምናምን የፈተና ሰሞን ነውና እርሟን የማላወጣት ኩኪስ ነበረችኝ ሎከር ውስጥ አክርሚያት የቆየችና አውጥቼ እያነበብኩ ምናምን ነገር በልቻትናን ደርሼ እንደው ሌላ ዶርም ደርሼ ነው የተመለስኩ። ስመጣ ዶጋ መዶናለች። ምንም ላስቲኩም የለም ፍርፋሪም የለም እና ያን ቀን ገባኝ። ከዛ ወዲህ ባመጣም መውጣት እንደሌለብኝ ማለት ነው። ለፈተናም ቢሆን መውጣት የሌለባቸው ነገሮች እንዳሉ ያን ቀን የተረዳሁት። ስለዚህ ወደ ቤት ይዘህ ትመለሳለህ ማለት ነው። ከዛ በኋላ ይዘመተ ቤት ምን ይሆን ይበለው። መቼስ ቅድም እንደተነሳው የምግብ ጉዳይ ዩኒቨርሲቲዎች ውስጥ በጣም አነጋጋሪ ጉዳይ ነው። አሁን በዓል ነው፣ ዛሬ በዓል ላይ ነው አይደል የምንገኘው። እንዴት አሳልፋችሁ ዛሬ? በቀራንዮ ላይ ታየ ጎልጎታ ላይ ታየ። ግቢ ውስጥ መሆኑ በራሱ ከቤተሰብ ተለይቶ ማክበር የሚፈጥረው ነገር ይኖራል። የለመድነውን ነገር እናጣለን። ነገር ግን እዚህ ጋር የፈጠርነው አንድ ቤተሰብ አለ።
ብራና ራሱ ለኛ ቤተሰባችን ነው። የሆነ ከቤት መተን ሌላ ቤት ነው እየገባን ያለ ነውና ኢቭን የቀሩብን ነገሮች መኖራቸውን ራሱ እንድንዘነጋ የሚያደርግ አይነት ቦታ ነው። በዛ ላይ ደግሞ ያው እነሱም እንዳሉት የካፌው ምግብ ጥሩ ነው ዛሬ መልካም ነው። እውነት እንዲህ ቢሆኑልኝ መልካም ነው ለማለት ያለውና ከሁሉም ግን ሁሉንም ይሄ ሸፈን አድርጎ የሚያልፍልን የብራና መኖር ነው። ብራና የባህልና ኪነ ጥበብ ማዕከል እንግዲህ ብዙ ጉዳዮች ላይ ብዙ ኪነ ጥበባዊ ስራዎች ላይ እንደሚሰራ እናውቃለን። እንደው ለዛሬ ምን ይዛችሁልን መጣችሁ ብለን ቅድምም ስንጠይቅ ነበርና ስነ ጽሁፍ እንዳለ ሰምተናል። እስኪ ጀባ በሉንና እኔ እኮ ያላንተ እንደ ቋንቋ ትምህርት ፊደል አልባ ጽሁፍ ተናጋሪ እንዳጣ ቋንቋ እንዳሉት ሉፍ ሀያሲ እንደሌለው ግማሽ ስነ ጽሁፍ እኔ ካንተ ውጪ እንደ ሂሳብ ትምህርት ሰርቶ ለፍቶ ዜሮ ለማይኖር ተለዋጭ ጭንቅላት አዙሮ እንደማትገኝ ኤክስ ዘሮቿን አብዝታ ፈልገው ላያዩት ማንነቷን አታ ልክ እንደማይሆነው ዜሮ ለታህቱ አንዲፋይንድ ነኝ እኔ ያላንተ ከንቱ እኔ አንተ ባትኖር እንደ ፊዚክስ ህግ ተቃራኒ ኃይሎች ድምራቸው ዜሮ አይለፍቶ መናዎች እንደ ቆመ አካል የሽምጠጣ ውጤት ዞሮ ካንድ ቦታ ባዶ ይስራ ግኝት እንደ ተከበበ በብዙ ሬዚስተር ቮልቴጅ እንደሌለው እንደ ሰርኪዩት በር ቻርጅ እንደሌለበት ባዶ ካፓሲተር ዜሮ ኤፊሺየንሲ እሆንልህ ነበር አንተ ከኔ ባትሆን እንደ ኬሚስትሪ ኖብል ጋዞች ኢነርት ፍጹም ሪአክሽን እርም እንዳለ ኤሌመንት ሶሉሽን ለመፍጠር የምላሽ አፈረኝ ፖላር ሆነች ሲሉኝ ከናን ፖላር ምገኝ ተመልሼ ማርኖር ኢሪቨርሲብል ነኝ ያላንተ ኑሮዬ እንደ ባዮሎጂ የበቅሎዋ ኑሮ ኦፍስፕሪንግ አልባ ብቸኝነት ኑሮ እንደ ሴል ዲቪዥን ህልሜ ተከፋፍሎ እንደ ባክቴሪያ ኒክድ ዲኤንኤ የትም ተበታትኖ መለቀም መስማማት መሰብሰብ ያቃተው ህይወቴ ያላንተ ኢንቨሎፕ አልባ ነው እኔ እኮ ያላንተ ልክ እንደ ጂኦግራፊ ምድር በሌለበት ጂኦሎጂና አስፊ ሮክ በሌለበት ፔትሮሎጂና ማኝ ቦታዬን ማላውቅ ቅዠታም ነገር ነኝ እኔ ካንተ ውጪ የአውሮፓን ሂስትሪ ያለ ሬኔሳንስ እንደ ኢትዮጵያ ታሪክ 30 አይነት ህዋስ ኩፊት ያላሉላ ጉንደንት ያለ ዮሐንስ እንደ አድዋው ድል እምዬ ቢጎድል ህዝቦች በደስታ ጣሊያንን ቢሹ ፍርሃት ጸንቶባቸው ቴጌ ቢሸሹ እንደሚሰፍነው ጣር እንደ እንቁላሉ ግብሬ ዘመን ብልሹ እንደ ተዋቡ ልብ ለካሳን ስፍስፍ እርሱን ከሚያጡበት የራስን ሞት እቅፍ የወንዲራዶኔ እንደሆነበት ህልም እንደ በጅሮንዱ ሙሉ ጌታ ይገዞ የተሰበረ ቅስም በቃ ኢምንት ነኝ እኔ ያላንተ ስም እኔ ካንተ ካልሆንኩ ልክ እንደ ሲቪክሱ ቀስቅሶ ድምጽ እንዳጣ ፓርቲ በባዶ ኮሮጆ ፉል ፕሮፓጋንዳ በገፋርቲ ቡርቲ እንዳልቦ ካፒታል ነኝ ባይ ካፒታሊስት እንደ ቮይድ ሩል አርጎ ኮንትራዲክት ነገስታት የሌላት ሞናርኪያል ስቴት ዲሞክራቲክ ብለው የሌላት ፓርላመንት ለመሰብሰብ እንኳን ያጣች አንድ አውቶክራት ኢቲክስ ይሉት ጠይም ሞራሊቲ ጠፋት የበላይ የሌላት አናርኪ እንደሆነች ነፍሴ ልክ እንደዛ ብትን ትሆናለች በቀራንዮ ላይ ታየ ጎልጎታ ላይ ታየ እሾህ ወጋሽ አሉ ነው ታለም ቀን የጣለው ሰው ላይ ማይበረታ የለም ወግተውሽ ገፍተውሽ ጥለውሽ ሲያበቁ በጲላጦስ በሂል እጃቸውን ታጥበው ባንቺ ተሳለቁ በአንቺነትሽ ላይ ለመቁረጥ ለመፍለጥ ከተሰባጠሩ ነጋሲም ቀዳሲም እኛንን ይላሉ ንጉስም ቅዱስም እንደላሊበላ ዘመንን የገዛን እንደማቱሳላ ባህር የከፈለን እንደ ሙሴ በትር እንደ ኤልያስ ያለን ሰማይ እየጠቀስን እንደ መንኩራኩር እኛንን ይላሉ ካልሆነ እንደ መስፍን ሰይፉ እንደተሳለ አለም እንደፈዋሽ ካልሆነ እንደ ሐኪም ከድሜሽ ቀናት ውስጥ አንድ እንደቀጠለ እኛንን ይላሉ ነው አሉ ነው ታለም ቀን የጣለው ሰው ላይ ማይበረታ የለም አመሰግናለሁ በመሃላችን እንግዲህ አንድ አንጋፋ ሰው አለ ታውቁታላችሁ ብለን እናስባለን ውድ ተመልካቾቻችንም ለእናንተም ግልጽ እንዲሆን እኔ እሱ ባለው ጋሻውና ባልደረባዬ ሙሴ ከበደ በዚህ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ትምህርታችንን የተከታተል እንዲሁም ደግሞ በብራናም ውስጥ ያገለገል እንደመሆናችን አንድ ጓደኛችን አለ እንደኛው ተመርቆ ይወጣ እስኪ ራሱን አስተዋውቆ እሱም አንደኛ ስለዛሬ ስለዚህ ስለመሰባሰቡ ሁለተኛም ደግሞ በዓልና ተማሪነትን መለስ ብሎ ያስተዋውሳል አንጋፋ ስትል ማን ነው ብዬ ነበር ያይሁን ለዚህ እንኳን እንደዚህ ለመባል አበቃኝ ገብረ ኪዳን እባላለሁ ከተወሰኑ ጓደኞቼ ጋር ሆኜ ወደ ብራና መጣን ጽሁፎች ሲቀርቡ ምናምን የሚታይበት መንገድና የሚሰጡት አስተያየቶች በጣም ይለዩ ነበረ የሚገነቡም ነበሩ
እና የነበረው ማቀባበል ጥሩ ነበር እና በዛ የተነሳ በቃ እሱ በዚህኛው በኩል ሊሄድበት ይችላለሁ ምንም እንኳን ኢንጂነሪንግ ቢያስጠላ በሚል ቆየውና ለመመረቅ በቃ ይሄ ነው ብራናና እኔን በጣም የሚያስተሳስረንና የሚያቆራኘን ነገር ማለት ነው። የበዓል አከባበርስ እንዴት ነበር? የመጣሁት በጣም ራቅ ያለ ቦታ ስለነበረ ከዚሁ ነበር ግቢ ውስጥ ነበር ማሳለፈው። የበዓል ፕሮግራም እናቀርብ ነበር እዚሁ ካፌ ውስጥ ስቴጅ ነገር ምናምን ተዘጋጅቶ ብራና እየሄድን እናቀርብ ነበረ እና ደስ ይላል። በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ ያፈራውን ያቅሟን ሰራርታ ትጠብቃለች ልጆቿን ጠርታ ያፈራውን ያቅሟን ሰራርታ ትጠብቃለች ልጆቿን ጠርታ ካሉበት ቦታ አንተ ፈጣሪ ጸሎቷን ስማ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው ምስኪኗ ኢትዮጵያ ባይኗ ትያቸው አንተ ፈጣሪ ጸሎቷን ስማ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው ምስኪኗ ኢትዮጵያ ባይኗ ትያቸው ያልገቡበት የለም ያልገቡበት የለም ያልገቡበት የለም አዬ ያልገቡበት የለም ሙቀትና ብርዱን ችለው በዚህች ዓለም ይችን ቀን ታልፋለች እያሉ በማለም ስትጣሪ ያልመጡት ተውሽ አይደለም እናቱን ሚጠላ ካንቺ አልተፈጠረም የከዳማ እናቱን እንጃ በሻነቱን የከዳማ እናቱን እንጃ በሻነቱን የከዳማ እናቱን እንጃ በሻነቱን የከዳማ እናቱን እንጃ በሻነቱን ምንም ቢቸግራት ለማንም አልቀይር እናቴስ እናት ናት ደግሞ ለእናትነት ማን ይወዳደራል እስኪ ካንዱ ገነት በቀራንዮ ላይ ታየ ጎልጎታ ላይ ታየ ነው። እንግዲህ በተለያየ ቦታ በተለያዩ ዓለማት የሚገኙ ኢትዮጵያውያን ሁሉም እንኳን ለብርሃነ ትንሣኤው አደረሳችሁ። እንግዲህ ይህ ዘፈንም መታሰቢያነቱ እንግዲህ በመላው ዓለም ለሚገኙ ኢትዮጵያውያን እንዲሆን አይደለም እንደዛ ነው የምንገልጸው። እንግዲህ ዩኒቨርሲቲ ውስጥ እንደመገኘታችን በዓልን እያከበርን እንደመሆኑ አንድ ርዕሰ ጉዳይ ቢነሳ ብዬ አስባለሁ። በተለይም የቤተሰባዊነት ጉዳይ ሁሉም እንዲህ የሚሰባሰበው ቤተሰባዊነት ስላለም ነው። ከተለያየ ቦታ የመጣ ሰው አለ። የአዲስ አበባ ልጅም ሆኖ ቤት ሄዶ በዓል ማክበር እየቻለ ዩኒቨርሲቲ ውስጥ ግን ከጓደኝነቱ ጋር ከቤተሰባዊነቱ ጋር አብሮ ለማክበር ለማሳለፍ እዚህ ያለ ሰው የሚገኝ ሰው አለና ቤተሰባዊነትና የዩኒቨርሲቲ ህይወት ከዛም ባለፈ ብራና የባህልና የኪነ ጥበብ ማዕከል እንዴት ሰራው ይሄንን ጉዳይ የሚለውን እናንሳ እስኪ። ከቤተሰባዊነት ስንጀምር ብራና ውስጥ ያለው መከባበርና ፍቅር እኔ እንጃ የትም አለ ብዬ አላስብም። ኢን ሴንስ ምን ለማለት ነው ግቢ ውስጥ ሁላችንም ወይ የዶርም ወይ ደግሞ የክላስ ሰው ብቻ ነው የምናውቀው እና ከራሳችን ይር ውጪ ማንንም አናውቅም። ነገር ግን ብራናው ስንመጣ የትኛውም ዘር ሆነ ቀለም ሆነ እድሜም ሆነ ያለንበት ይርም ሆነ አይለየንም። ፍሬሽ ከ5ኛ ዓመት ጋር ሲሳቁሎ አምሽቶ ሚሰራውን ሰርቶ ሲወጣ ታያላችሁ። ያ የመጣው ነገር ብራና ነው ይመስለኛል። ይሄ ነገር ራሱ የሆነ ከጥበብ የተነሳ የመጣ ይመስለኛል። ማለት ሁላችንም የሚያገናኘን ጥበብ ነውና እዚህ ስንመጣ ልንስል ልንጫወት 5 ክላስ አለ ብያለሁ። ቲያትር፣ ውዝዋዜ፣ ስነ ጽሁፍ፣
ስዕልና ሙዚቃ ሁሉም ጥበብ በጠራችሁ መጥቶ እዚህ ስራውን ሲሰራ ከተለያየ ሰው ጋር ይግባባል። ቤቱ ደግሞ ከድሮ ከመስራቾቹ ይዞ የመጣ የመከባበር የፍቅርና የቤተሰባዊነት ባህል አለውና ያ ነገር ያመጣው ነው ብዬ አስባለሁ። እንደው የማዕድ መጋራቱን ጉዳይ እናንሳ። በተለይ ሙሴ ብዙ ታሪክ እንዳለው አውቃለሁ። አንድ ላይ ምግብ መጋራት ቅድም ዮኒ እንዳነሳው እንግዲህ ተማሪነት ላይ ይርባል አይደል? አስማምቶናል። እንደዛ የራባቸው ሰዎች ደግሞ አንድ ላይ ማዕድ ሲጋሩ የሚያሳዩት የሆነ ነገር ይኖራል። ሙሴ ገጠመኝን ካንተ በመነሳት እንጀምር ይቻላል። እንዳነሳው ነው። በተለይ አንደኛ ዓመት ሆኜ ገብቼ ግቢ ውስጥ ቅድምም ያባም ሲያነሳው እንደነበረው ያው በተለያየ ዩኒቨርሲቲ ውስጥ ያሉ ተማሪዎች እንግዲህ ይሄንን ልምድ እንዳላቸው አስባለሁኝ። እንግዲህ ገብተህ በጋራ ነው የምትበላው ምግቡን። ብዙ ሆነን እየበላን ነበርና ያው ምግቡ መጥቶ ልክ ተቀመጠ። እኔ እንዳጋጣሚ ዳቦን ቆርሼ ይዣለሁኝ። ብዙ አይነት ምግብ ነው፣ ሶያም አለ፣ ሰላጣም አለ፣ የተለያየ ምግብ ነበር የመጣውና ይዣለሁኝ። ልክ ምግቡ እንደተቀመጠ ያው በአፍታ ሰከንድ ነው የሚባለው፣ ከሰከንድ ባነሰ ጊዜ ውስጥ ምግቡ ተሰውሯል፣ የለም ተበልቶ ማለት ነው። ዳቦን ቁጭ አርጌ ነው እንዳማረብኝ ወጣሁት ምንም ሳልቀምስ እና ይሄንን ገጠመኝ አረሰው። በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ። በአብዛኛው ጊዜ ያው የአዲስ አበባ ልጆች አብዛኛው ጊዜ ምግብ ያው የምናመጣው በማግስቱ ነው የሚሆነው። እዚህም ላሉት ያው ተሰብስበን ያው በዓልም ከበዓል በኋላም ያለውን ቀን ብዙ ጊዜ ያው የበዓል እንትን እንደዛ ነውና የሚመጣው ምሳቃ በጣም ትላልቅ ነው የሚሆነው። ምክንያቱም ያው ሁላችንም እንተዋወቃለን። ሁሉም በተለይ ወንዶች ዶርም እኔ እንጃ እንዴት እንደሆነ አላውቅም። ያው ዮኒም ቅድም እንደተናገረው ረሃቡም ብቻም አይመስለኝም፣ ብቻ በጣም ብዙ ነገር አለና ሌላ ነገር አለ። አዎና በጣም ትላልቅ ምሳቃ ነው የሚመጣው። ከዛ በኋላ ምግቡ ይቀርባል ምናምን ነገር እኛ ጋር ሰከንድ ምናምንም አይደለም ማለት እንደተከፈተ ነው እጅ የሚዘረጋው። እዚህ ድረስ ነው ወጥ በስርዓት እጃችን ከገባ እዚህ ድረስ ነው ወጥ በወጥ ነው የምንወጣው። ከዛም እሱንም የምታገኙት ያው እንደ ድንገት ከብዙ ኮርነር እኔ እንጃ በልታችሁ የምታውቁ ከሆነ እኔ አብዛኛው ኤክስፒሪየንስ በፊትም ስላለኝ መሰለኝ ጥጉን መያዝ ብዙ ጊዜ ጥሩ ነው። ምክንያቱም የምታወጡት የሚደግፋችሁ ነገር ወይ ምሳቃውን የሚይዝና ክዳኑን የሚይዝ ሰው ይኖራል። ከዛ ወጥቶ ይዘው ለብቻው ሌላ ምሳቃ ማለት ነው እና ብዙ ጊዜ እንደዛ ነው። እንዲያውም ከዚህ ደግሞ በጣም የሚለየው ብዙ ጊዜ ዶሮ ምናምን ያው ይቋጠራልና አጥንት ያው ለሁሉም የሚዳረስ አይኖርም። ስለዚህ የተወሰነ ነው የሚኖረውና አጥንት ሁሉም ያወጣና ያገኘው ይይዛል። የሆነ ጊዜ ትዝ ይለኛል ተጨባብጠው የወጡ ነበር እና እንደዛም ያክል ድረስም ያው የሚደርስበትም ጊዜ አለ። አምና ነበር እንዲሁ ከፋሲካ መልስ በነበረው ሰኞ ነው እና ፋሲካና ዶሮ ደግሞ ይያያዛሉ። እንዳጋጣሚ ሆኖ ዶሮ ይዤ ነበር የመጣሁትና ያው በተላለቆቹ ሳህን እሱ እንዳላቸው ውስጡ እንቁላሎች ነበሩት እና እየበላን የሆነ ሰዓት ላይ እንቁላል አናገኝም። አንድ ሲባል የለም አሁን የሆነ አጥንት ወጣ። ከዛ የለም አሁን ስናይ ከአንዱ ጓደኛችን ዝም ብሎ ነው እየበላ ያለው። ለካ እያሳለፋቸው ነው እንቁላሎቹ እና የሆነ እንትኑ አጥንቱንም የተወው ከብዶት ነው እንጂ ያልፉ እንደነበር አልጠረጠረም። እና ዝም አለና የሆነ ሰዓት ላይ ዞር ብሎ ብቻ ውሃን የጠጣው። ከዛ ተመለሰና እንቁላሎቹ ጥሩ ነበሩ እኛ ከዛ በኋላ እንቁላል ይዞ የሚመጣ ላይ አይ አንተ ቆይ ጠብቅ እንሰጣለን አንድ ተብሎ ነው እንት የሚባለው። በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ። ከፈተ ጠራ ሰማይ ሲያሱብሽ ሁሉም እንዲያይ ከፈተ ጠራ ሰማይ እሱ እንዳለው ሲሆን ዓለም እንዲያይ ያወጣልሻል ገና ያወርድልሻል ገና የሰላሙን ደመና ገና ይገፍልሻል ገና ያዘናልሻል ገና የዝኑን ደመና ገና ያወጣ
ያወጣልሻል ገና ያወጣልሻል ገና ያወርድልሻል ገና የሰላሙን ደመና ገና 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 ይገፍልሻል ገና ይገፍልሻል ገና ያጸዳልሻል ገና የጥሉን ደመና ገና 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 ሀገሬን ያሉ ኢትዮጵያን ያሉ እንዳሸዋ ገና ይበዛሉ ሀገሬን ያሉ ኢትዮጵያን ያሉ እንደ ፀሐይ ገና ይደምቃሉ ሀገሬን ያሉ ኢትዮጵያን ያሉ ሀገሬን ያሉ በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። ምርቃት ከዚህ የሚመረቁ አምስተኛ ዓመት ተማሪዎች ሲመረቁ የብራና አባላት በየቤታቸው እየሄድን አብረን እናከብራለን እና አንዲት እህታችን ተመርቃ ከዚሁ ቃሊቲ ነበረችና ሄድን ልናከብር ሰብሰብ ብለናል። ከዛ አንዱ ልጅ ሲያነሳ ያየ ነው ያን ያክል በቃ ትኩረትም ስላላደረግን ነው መሰል የተጋነን አልነበረም። ነገር ግን እኛ በልተን ጨርሰናል። የሱ አያንስም እየበላ ነው ግን አያንስም አለ። አሁንም እንቁላሎችም አሉ ምኖችም አሉ። በቃ ቁጭ ብሏልና አንዲት እህት ምን አለችው? ምንድነው አንተ ልጅ እያደረክ ያለው? ቅድም ስንት ነበር ያነሳው አለችው። 2 ቁርጥና 1 እንቁላል ብቻ ነው ያነሳው። ታዛ ወጥ ጨመር ያለ ሌላ ነገር የለም። እና ታዲያ 5 ነው የምታተርፈው አንተ ማን ይልህ? በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። ሉሌት እባላለሁ። የሙዚቃ እና የውዝዋዜ ክፍል አባል ነኝ። ያው በዓል በጣም ነው የምወደው። እዚሁ ነኝ፣ አዲስ አበባ ነኝ። ግን የሙስሊሙን በዓል ሳይቀርም ማከብረው እዚህ እየመጣ ከበዓልም የምወደው እንቁላሉን በጣም ነው የሚመቸኝ። ግን ከሁሉም በጣም የምወደው ለስላሳውን ነው። ሁል ጊዜ ለስላሳውን ለመውሰድ ስል ከቤት ይመጣለሁ። ትዝ ይለኛል ባለፈው ዓመት ፍሬሽ ነበርኩ። ለስላሳ እንዳለ ሰማሁኝ። የአረፋ ምልጦኝ ነበርና በጣም ቆጭቶኝ ነበር። በጣም አዝኜ ነበር። ከዛ የረመዳንን ከቤቴ ነው እየሮጥኩ የመጣሁት እና እንዳጋጣሚ ሆኖ አመለጠኝ። በተጨማሪ ደግሞ ዘንድሮ ገና ፋይናል ላይ ነበርን ያከበርነውና ቤት አልሄድንም እና ያው ገባን ካፌ። ከዛ እንቁላል እየተሰጠ ነበር። ጧት አይቻል አቅም እንደዚህ ሲሰጥ ምናምን ነገር በዓል ዝም ብሎ ነበር የሚመስለኝ። ቁርስ ስንገባ እንቁላል ተሰጠን። በጣም ደስ አለን። በጣም ምሳሌ ስንገባ ባንዳ እንቁላል እንዳለ ድጋሚ ስናይ ተቀበልንና ሸፈን አረግናት በእንጀራ። ከዛ ቀጣይ ጋር ሄደን እንቁላል ረስቼ ነበረ እዚህ ጋር አድርጉልን ብለን አስጨምረን ሄደን ተቀበልን እና ትዝ ይለኛል 3 መደዳ ነበር የነበረውና በ3 መደዳ ነው እንደዛ እና ላይክ 3 እንቁላል ይዘን ሄደን በልተን አቀለዋል። የነበረኝ ገጠመኝ እሱ ነበረ። ለእሷ አዋጠን እንቁላል ዶሮ እንገዛላታል። ስለ ቤተሰባዊነት እያነሳን ስለሱም እየተጨዋወትን ነው። የምግብ ጉዳይ መሀል ላይ አለ። ቀደም ሲል እንግዲህ ምን አይነት ሙዚቃዎች ምን አይነት ኪነጥበባዊ ስራዎች ተዘጋጅተውልናል ብለን ስንጠይቅ አንዱ ስለ ቤተሰባዊነት የሚገልጽ የሚጠቁም ነውና እሱን እንጫው። በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። ተዛዘነ ቢኖ መተሳሰብ ቢኖ መረዳዳት ቢኖ ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር።
ቢጥር ቢጥር የት ይደረስ ነበር ሁሉም ቢተባበር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢተጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጨው ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ነገር ይደርስብን ነበር ማን ኧረ ማን ነገር ይደርስብን ነበር ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር የት ይደረስ ነበር ያም ቢተባበር ድህነት ባልነበር በቀራንዮ ላይ ታየ ጎልጎታ ላይ ታየ። በቀጣይነት ደግሞ እንግዲህ የምናልፈው ቅድምም እሱ ቤት ሲያነሳው እንደነበረው ከግቢው ተመርቆ ወጥቶ በስራ ላይ የሚገኝ አንድ ዩኒቨርሲቲ ተማሪ እንዲሁም ደግሞ የብራና የባህልና የኪነ ጥበብ ማዕከል እንዲሁ ባልደረባም ተገኝቷል። አሁንም ደግሞ በማዕከል ውስጥ ያገለገሉ የሚገኙ የዩኒቨርሲቲው ተማሪዎችም ደግሞ እዚሁ ይገኛሉና እስኪ አንድ ሀሳብ ልናነሳ ወደድን። የዘመን ልዩነትን በተለይ እንግዲህ እኛም እዚህ ዩኒቨርሲቲ ስንማር የነበሩ የምግብ ዋጋዎች ነበሩ፣ የቦታ ስያሜዎች፣ ብዙ ነገሮች ነበሩ። አሁን ደግሞ እነዛ ነገሮች ተቀያይረዋልና እሱ ልናነሳ ወደድን። በተለይ ገብረ ኪዳን እንግዲህ አንተ ልጠይቅ የምወደው ነገር በዛ ጊዜ የነበረው ነገር ምን ይመስላል? ከምግብ ዋጋዎች ጀምሮ አጠቃላይ ትምህርት አሰጣጥ ሂደቱም እንዴት ነበረ? ለምሳሌ በእኛ ጊዜ ያው ሶፍት ኮፒ በኋላ ነው እየተለመደ የመጣው። በፕሪንት አውት ወይም ደግሞ ሃንድ አውት ተብሎ ፕሪንት ተደርጎ በዛ ነበርና ነበር የነበረው። ቀስ በቀስ ነው ወደ ሶፍት ኮፒ ፓወርፖይንት የመጣ ነውና እንደዚህ አይነትም ነገሮች ነበሩ። ምግብም እሱ ቤት አስተውሳለሁ በላውንች በ10 ብር በ15 ብር ትልቁ የሚባለው 35 ብር ነበረ ምን በላው አንድ ምግብ። አሁን ምናልባት 10 ብር የካርድ ዋጋ ነው የሚሆነው አለ አይደል? 10 ብር ካርድ በ10 ብር ግን ፍርፍር የበላን ሰዎች ለማንኛውም ወደ ገብሬ የምግቡን ዋጋ በተመለከተ እንደዛ ነበረ። ግን ሶፍት ኮፒ ጋር ተያይዞ እናንተ ቀደም ትላላችሁ እኛ ሃርድ ኮፒ ዘመን አልነበርና እና 2010 ስገባ ወደዚህ ወደ ግቢ ለመጀመሪያ ጊዜ ያዘዝኩት ምግብ እንትን ነበር፣ ስፔሻል ፍርፍር 12 ብር ነው የበላሁት። ያኔ ስጋም አለ፣ እዛ በተጨማሪ እንቁላልም ነበረ። ፍርፍር 12 ብር ነበረ። ስንት ነው አሁን ስፔሻል ፍርፍር? 120 ብር በ10 እጥፍ ማለት ነው። እንግዲህ ስንት አመት ነው? 2010 አሁን 2017 ነው ያለነው። በ7 አመት ውስጥ እንግዲህ ከዛ በተጨማሪ ደግሞ ምናልባት ቆየት ብዬ ደግሞ ምንቸት ጥብስ ምናምን እንደዚህ ደግሞ መካከር ያለው እነሱ ስንት ነበሩ? 30 ብር ምንቸት ጥብስ 35 ብር 25 ብር አብዛኛው ነገር ማህበራዊ ትዝ ይለኛል 20 ብርም ነበር። እንግዲህ ከእናንተ ጋር አሁን አመዛዝን ያው ዩኒቨርሲቲ ነው አሁንም ግቢ ውስጥ ነው ያለነው እና የተሻለ ዋጋ ይኖራል ብዬ ጠብቃለሁ። እስኪ እንግዲህ እናንተ ደግሞ እንስማ። እኔ ገብረ ኪዳን ባነሳው ሀሳብ በጣም ነው ግን የገረመኝ። እኔ በ10 ብር ምግብ እንደነበር በጣም አሁን 10 ብር ፕሪንት ነው አንድ ወረቀት ፕሪንት ነው 10 ብርና ምግብ ዋጋው ሳይሆን የሚገርመኝ እንሰቱስ ደግሞ ማለት ማነሱ ሌላ ካልሆነ ቢያር ቅድም የሆነ በቁጥራችን ልክ አይደለም የሆነ እጥፍ አድርጋችሁት ራሱ 3 ከሆነ 6 ራሱ ቢሆን በቃ አያጠግብም። የሆነ ትንንሽ ነውና ያለው ነገር በቃ 90 ብር ምናምን ሚኒመም ዋጋው ነው ያለው። ስፔሻል ምናምን ነገር ሳይሆን ያው ኖርማል ነገሮች ማለት ነው። ፍርፍር የሆነ ነገር 90 ብር ያው አጠግቡም። ሁለት ታደርጉታላችሁ የሚጠጣ ነገር ምናምን ከጨመራችሁ በቃ ሌላ ታሪክ ነው። እዚህ አይገፋም። ብቻ አሪፍ በቀራንዮ ላይ ታየ ጎልጎታ ላይ ታየ ጋሽ ወላሎሞ ሀያ 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 ጋሽ ወላሎሞ
walalomo haya gashi walalomo haya እስኪ ድረስልኝ ሰኞ ካልተመቸና ማክሰኞ ካላገኘው ረቡዕን ያልችለውም ምዕራቡን የቀን አለቃ ቅዱሱን አብረን እንዋል ሐሙሱን ዓርብ ዕለት ፈጥነህ ካልመጣ ከልቤ እንዳላወጣ ቅዳሜ ማገበያ ነው እንኳን ሰው ዕቃም ውድ ነው ካልተገናኘን እሑድ ወቀው የኔን ማበድ ጋሽ ወላሎሞ ሀያ ጋሽ ወላሎሞ ሀያ ጋሽ ወላሎሞ ሀያ ጋሽ ወላሎሞ ሀያ ባኒሾ ባና ያኒሾ ያ ባኒሾ ባና ያኒሾ ያና ባኒሾ ባና 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 ያኒሾ ያና ኤሪሪሬሳ ኢኖ ኤሪሪሬሳ ኤሪሪሬሳ ኢኖ ኤሪሪሬሳ ፍቅር እኮ ነው መውደድ እኮ ነው ኮራት በል ቀብረራት በል ጋሽ ወላሎሞ ሀያ ጋሽ ወላሎሞ ሀያ ጋሽ ወላሎሞ ሀያ ጋሽ ወላሎሞ ሀያ ባኒሾ ባና ባኒሾ ባና ባኒሾ ባና አቤ ተነሳ አቤ ተነሳ አቤ ተነሳ አቤ ተነሳ ኪራ ተነሳ ኪራ ተነሳ አቤ ተነሳ አቤ ተነሳ ባኒሾ ባና 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 ባኒሾ ባና ያኒሾ ያና ያኒሾ ያና ያኒሾ ያና ባኒሾ ባና 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 ባኒሾ ባና ባና ባ ቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። እስኪ አንድ ጨዋታ እንድንጫወት አስብ። ያው እንግዲህ ያንኛውን ዘመን ተመርቆ የወጡትን ዘመን የሚወክለው ብቸኛው ሰው ገብረ ኪዳን ስለሆነ እሱን አንድ ሰው እናደርግና ከእናንተ ደግሞ አንድ ሰው ተወክሉልና ጥያቄዎችን አንዱ ለሶስት ጥያቄዎችን እንጠይቃለን። ቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። እሺ የመጀመሪያውን ጥያቄ ለቅድስትን እናቅርብ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጀመሪያው ፕሬዝዳንት ማን ይባላሉ? እኔ እንግዲህ አሁን 5ኛ ዓመት ነኝ። 5 ዓመት ነበርኩ ግን እስከዛሬ በነበርኩበት አሁን ካለው ፕሬዝዳንት ውጪ ሰምቼም አይቼም አላውቅም እውነቱን ለመናገርና እኔ እንጃ። አንድ ጥያቄ አልመለሳችሁም ማለት። ስለዚህ አሁን ደግሞ ወደ ገብረ ኪዳን ደግሞ እንሂድና ለገብረ ኪዳን ደግሞ የምናነሳለት ጥያቄ በአሁኑ ወቅት ያለው የዩኒቨርሲቲው ፕሬዝዳንት ማን ይባላል ወይም ማን ይባላሉ? ያው እኔ የነበርኩ ስለነበረ ዶክተር ደረጀ ነበረ። አሁንም እሱ ነው እያሰበው አልተቀየረም። የመጀመሪያው ፕሬዝዳንት በነገራችን ላይ ዶክተር ታረቀኝ ይባላሉ። ብዙ እንግዲህ ብራና ውስጥም ምስላቸዋል። በነገራችን ላይ ለብራና ባለውለታ ከሆኑ ሰዎች መካከል የሚጠቀሱ ናቸው። በተለይም የሙዚቃ መሳሪያዎችን በማሟላት ረገድ ትልቅ ባለውለታ ናቸው። እንደው ከኛ ቀደም ያሉት በተለይም ዩኒቨርሲቲው የተመሰረተበት ዘመን ላይ የነበሩት ብራናም የተመሰረተው 2004 ዓመተ ምህረት ዩኒቨርሲቲው በተመሰረተበት አመት ከመሆኑ ጋር ተያይዞ ለብራና እዚህ ድረስ መድረስ እንደ አንድ ባለውለታ ናቸውና በዚህ አጋጣሚ ሊመሰገኑም የሚገባ ሰው ነው። ቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። ሁለተኛ ጥያቄ እንግዲህ አሁን ግቢ ውስጥ ላላችሁ ነው። እንደው ትንሽ ለእናንተ የተወሰነ ማበረታቻ ለመስጠት ማንኛውም ሰው መመለስ ይችላል የምንጠይቀውን ጥያቄ።
አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ሸራተን ተብሎ የሚጠራው ቦታ የት ነው? ምናልባት አሁን ላይ ላይኖር ይችላል። ከዚህ ቀደም ሰምታችሁትም ከሆነ እንወያይ እስኪ ተማከሩበትና ሸራተን ስንል ሸራ የሚል ቃል አለ አይደል? መጀመሪያ እንደዚህ ላውንጆች ሳይስፋፉ እዚህ ዩኒቨርሲቲ ውስጥ በሸራ የተሰሩ ቤቶች ነበሩ። እዛ ጋር ጥሩ ምግቦች እነ ፍርፍርን ጨምሮ እንግዲህ በተማሪ ዘንድ ፍርፍር በደንብ የሚዘወተር ምግብ ነው አይደል? እነሱ የሚቀርቡበት ሸራ ቤቶች ነበሩ እና በዛ ነው ሸራተን የተባለው። ለገብረ ኪዳን ደግሞ ማነሳለ ጥያቄ በአሁኑ ወቅት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ሴንትራል ተብሎ የሚጠራ ቦታ አለ። የቱ ነው? ምን ይደረግበታል? አብራር ተገለጽልን። ፈጣሪ ይመስገን። ቀራንዮ ላይ ታየ ጎልጎታ ላይ ታየ። እንግዲህ ምናልባት እኛ መገናኛ ስንል የነበረው አሁን ሴንትራል ተብሎ ከሆነ እዚህ ከካፌው ወደዚህ ያለው ቦታ ሊሆን ይችላል እያሰባለሁ። ምክንያቱም ሴቶችም ይወጣሉ፣ ወንዶችም ወደኛ በኩል ይወጣሉ፣ እዛ ይገናኛሉ። ወደ የሚሄዱበት ሴንተር ማዕከል ነው በሚል እሱ ሴንትራል ለበለው። በትክክል ተመልሷል? አልተመለሰም። ስለዚህ አንድ ሰው ይንገረን ስለ ሴንትራል ቢያንስ ይሄን መልሱ። አሁን ሴንትራል የሚባለው ፑል ቤት አለው ከታች፣ ምግብ ቤት አለው ከላይ እና ተማሪዎች የሚገናኙበት ቦታ ነው እና እሱ ሴንትራል ይባላል አሁን ላይ ማለት ነው። ጌም ዞኖች አሉ እና ኮንቴነር ያለበት ሱቅ አለ ከብሎክ 14 ፊት ለፊት ከሜዳው ጋር አንፊ አጠገብ ከካፌው በዛ በኩል ፊት ለፊት ቀራንዮ ላይ ታየ ጎልጎታ ላይ ታየ። አሁን ጨዋታ መጀመራችን ካልቀረ ወደ ሁለተኛው ጨዋታ እንሂድ። እኔ ይሄንን ቡድን ይዛለሁ፣ ሙሴ ደግሞ ይሄኛውን ቡድን ይዝና ጥያቄዎችን እንጠይቃለን። እነሱን ጥያቄዎች እንግዲህ ኪነጥበባዊ በሆነ መንገድ ነው የምታስረዱት። ኪነጥበባዊ በሆነ መንገድ አስረድታችሁ የቡድን አባሎቻችሁ እሱን ካወቁ መጨረሻ ላይ ሽልማት ይኖረናል ማለት ነው። እሺ፣ ስለዚህ አንድ ሰው ወክሉልን የሚያስረዳ። ቀራንዮ ላይ ታየ ጎልጎታ ላይ ታየ። ጨዋታው ምንድነው የሚሆነው? ምሳሌ አነጋገሮችን በትወና መግለጽ ነው። ለቡድን አጋሮችሽ በትወና ታስረጃለሽ። ከመለሱ አሸናፊ ነው የምትሆኑት፣ ካልመለሱ ደግሞ ተሸናፊ ትሆናላችሁ ማለት ነው። እንቀጥል። መጀመሪያው ጥያቄ ላንቺ እንዳትነግራት ነይ። ቀራንዮ ላይ ታየ ጎልጎታ ላይ ታየ። ትክክል ተመልሷል። ወደ ቀጣዩ ተወዳዳሪ ና። አንድ ለባዶ እየመራ ነው። አይ ከቀላሉን ጀምር ብለን ነው እንጂ ከባባዶቹ አሉ። ብዙ ደስተኛ አትሁኑ። ቀራንዮ ላይ ታየ ጎልጎታ ላይ ታየ። ምስራቅ ጀንበር ካለች አለ ጨለማ ጊዜ ቀን መሄድ 30 ሰከንድ ይቀርሻል። በደንብ ተወራጭ ምስራቅ ፀሐይ ወጣች ጀንበር ሳለች ፀሐይ ወጣች ፀሐይ ወጣች በምዕራብ ፀሐይ ወጣች ከሰዓት ማለዳ ሌሊት ነው። 5 ሰከንድ 4 3 2 1 አልተመለሰም። ቀራንዮ ላይ ታየ ጎልጎታ ላይ ታየ።
አየው ሰዓት እጅ መውሰድ እሺ መንጠቅ መውሰድ ነው ሰራይ ነገር ነው አዎ አያዙን አይተው ጭብጡን ቀሙ ይችላል በትክክል ተመልሷል በትክክል ስለዚህ ቦነስ ተጨማሪ ሽልማት ከፈለጋችሁ የነሱን ደግሞ አስረዱዋል በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ ሻወራ ቲካረገ ከንዘስ ለተናጋሪ ሰመቀ ራይት ኤክስ እሺ ፀሐይ ሰማይ ደመና ፀሐይ እሺ መተኛት መንቃት መነሳት መንቃት መነሳት መተኛት ነው የመጨረሻ አለኝ የምትለውን አይነት ማስረዳት አስረዳ በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ 10 ሰከንድ ነው የቀራችሁ እሺ ማውራት 5 ሰከንድ 2 1 ይከብዳል አይደል እውነትና ንጋት እያደር ይጠራል ጥሩ ሄዶ ነበር እኮ እሱ ቲክ አረገ ራይት እውነት ግን አወሳሰበው ትንሽ ለማንኛውም የጨዋታው የሁለቱም ውድድሮች አሸናፊ እንግዲህ ይሄኛው ቡድን ሆኗል ማለት ነው በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ አባሻውል ዘመን ተርሒ ተወልዓ ወርሒ ካብ ሰዓት 8:20 ጎድል ተዘበየን አባሻውል ዘመን ተርሒ ተወልዓ ወርሒ ወይዘሮ ፋና አደት ጌና ወየዝባና ሃባና አደምጊናና ወይዘሮ ፋና አደት ጌና ወየዝባና ሃባና አደምጊናና ወኔ 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 አታሕደር ይተልዕለኒ እሽላለሁ ቆሊባሎ እሽላለሁ ቆሊባሎ መንዲ ዘዲቅ ጽምቑራዕ ዘሎ ሓሊፋ መብላዕን ከሎ ሳዱላዬ ንዓባዬ ይሕሸካዶ ኣብዚ መቐናየ ሳዱላዬ ንዓባዬ ይሕሸካዶ ኣብዚ መቐናየ ሃሪረይ መንዲለይ ምሳይ ዝሬ ሃሪረይ መንዲለይ ምሳይ ዝሬ አሃይ ውይ ምሳይ ዝሬ ደርቦ አሃይ ምሳይ ዝሬ ሃሪር በይነይ ምሳይ ዝሬ ስላልላሎ 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 ስላልላ ገደደ ወደ እናሰጎደ ገደዶ ሜዳ ወረደ ሜዳ ላሎ ላላ
በነገራችን ላይ የሙዚቃ ክሊፖች ላይ ተሳትፎ ያለውም ልጅ ነው። እዚህ አዲስ አበባ ዩኒቨርሲቲ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ደግሞ እየተማረ ብራና ኪነጥበብ የባህልና ኪነጥበብ ማዕከል ውስጥ የሚያገለግላልና ስለ ውዝዋዜ ስራዎች እንነጋገር ሲቀም። እሺ አበበ በቀለ እባላለሁ። የ3ኛ ዓመት የኢንዱስትሪያል ኬሚስትሪ ተማሪ ነኝ። በብራና ውስጥ ደግሞ ተወዛዋዥና የውዝዋዜ ክፍል ተጠሪ ነኝ። እዚህ ከመምጣቴ በፊት አንዳንድ ክሊፖች ላይ ሰርቻለሁ። ግዛቸው ተሾመ ገሩ መጀን የሚል ዘፈን ላይ ሰርቻለሁ። ከዛም ሌሎች 1-4 ክሊፖች ላይ ሰርቻለሁ። እዚህ ስመጣ በጣም የሚገርም ነገር ነው ያገኘሁት። ብራና ለየት ያለ ቦታ ነው ማለት ትምህርት ብቻውን ከባድ ነገር ነው። አብዛኞቻችሁ የምታውቁት ነገር ነው። የሆነ አድካሚና የሚያሰለች ነገር አለው። ያን የሚያሰለች ነገራችንን ብራና እየመጣን እየተዝናናን ከጓደኞቻችን ጋር ጥሩ ጊዜ እያሳለፍን ነው ያማረና የሆነ የደመቀ ነገር እንዲሆን ለማድረግ እየጣርን ያለ ነው። በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። ፈይሰል ሱልጣን እባላለሁ። የብራና የባህልና ኪነጥበብ ማዕከል ምክትል ሰብሳቢ ነኝ እና በዚህ በዓል ለሁላችሁም ለክርስትና እምነት ተከታዮች ለጓደኞቼ እዚህ ላላችሁ ለሁላችሁም መልካም በዓል ማለት ፈልጋለሁ። ሁላችሁንም ወዳችኋለሁ። ለመላው የክርስትና እምነት ተከታዮች ማለትም በኢትዮጵያ የቀን መቁጠሪያ ፋሲካን ለሚያከብሩ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም በቤት ሆኖ ለሚመለከቱኝ ለቤተሰቦቼ፣ ለእናት ለአባቴ፣ ለጎረቤቶቼ አረሷችሁ ለሁሉም እንኳን አደረሳችሁ ማለት ፈልጋለሁ። ያው ለቀጣይ ዓመትም በሰላም ያደርሰን። ለመላው የኢትዮጵያ ሕዝብ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት ፈልጋለሁ። በተጨማሪም ቤተሰቦቼ፣ ጓደኞቼ፣ የብራና አባላት እዚህ ያላችሁ በሙሉ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። የተወደዳችሁ ተመልካቾቻችን ሀገሬ ቴሌቪዥንን እየተከታተላችሁ ስለሆነ እናመሰግናለን። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ተገኝተን የትንሳኤ በዓልን ከተማሪዎች ጋር አብረን አክብረናል። የብራና ባህልና ኪነጥበብ ማዕከል ተማሪዎች ናቸው። በኪነጥበብ ስራዎቻቸው የዩኒቨርሲቲውን ማህበረሰብ ያዝናናሉ። ዛሬ ደግሞ ከእናንተ ጋር ልዩ የሆነ ቆይታ አድርገናል። እንዴት ነበር ቆይታችን? በጣም እናመሰግናለን። በበዓል ቀን ሁላችሁም እዚህ ተገኝታችሁ ከኛ ጋር በዓልን ስላከበራችሁ እኛንም አስተናግዳችሁ እንዲህ ሞቅ ደመቅ ያለ ምሽት ስላሳለፍን እጅግ ደስተኞች ነን። እንዲሁ አንሰነባበትም። የተዘጋጀ ሙዚቃ አለ፣ እሱን እየሰማን ቅድም በተነሳው መንገድ እንግዲህ ሁላችንም ወገባችንን እንፈትሻለን። ውድ ተመልካቾቻችን አብራችሁን ስለቆያችሁ እጅግ ከልብ ነው ምስጋናችን። መልካም በዓል ይሁንላችሁ ያላችሁበት። በቀራንዮ ላይ ታየ 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 ጎልጎታ ላይ ታየ። ዘብልደር ዘብልደር ልደር ከፍቅር መንደር አንተዬ ሳታስመሰክር ቀድመህ አትፈክር። ተወደድኩኝ ብለ ዘራፍ ዘራፍ ፉከራ በዛሄ ዘራፍ ዘራፍ ኋላ ታገኘኝም ዘራፍ ዘራፍ ልብ ካልገዛሄ ዘራፍ ዘራፍ በፍቅር ተይዤ ዘራፍ ዘራፍ ምንም ባልልህ ዘራፍ ዘራፍ እኔ አልፈክርም ወይ ዘራፍ ዘራፍ አንተ ስትሸልል ዘራፍ ዘራፍ አይ ዘራፍ ዘራፍ አይ ዘራፍ ዘራፍ የምን ሽማግሌ የምን ሸንጎ ዳኛ በፍቅር ችሎት ፊት ይዋጣልንኛ የምን ፈራ ተባ ከወጠኑ ወዲህ ሜዳውን ፈረሱም ያውልህ እንግዲህ ናነና 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 ያዝ እንግዲህ ናነና 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 ዘብልደር ዘብልደር ልደር ከፍቅር መንደር አንተዬ ሳታስመሰክር ቀድመህ አትፈክር። ተወደድኩኝ ብለ ዘራፍ ዘራፍ ፉከራ በዛሄ ዘራፍ ዘራፍ ኋላ ታገኘኝም ዘራፍ ዘራፍ ልብ ካልገዛሄ ዘራፍ ዘራፍ በፍቅር ተይዤ ዘራፍ ዘራፍ ምንም ባልልህ ዘራፍ ዘራፍ እኔ አልሸልልም ወይ ዘራፍ ዘራፍ አንተ ስትፎክር
ዘራፍ ዘራፍ አይ ዘራፍ ዘራፍ አይ ዘራፍ ዘራፍ የምን ሽማግሌ የምን ሸንጎዳኛ በፍቅር ችሎት ፊት ይዋጣልንኛ የምን ፈራተባ ከወደቁ ወዲህ ሜዳውን ፈረሱም ያውልህ እንግዲህ ናናና አሃ